አየር ኃይሉ አዳዲሶቹን ምርጥ አጥቂዎች ገለጠ። ኢትዮጵያ ብቃቷን አስመሰከረች። ጥቁሩ አንበሳ ተነስቷል። ከሰሞኑ የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን አስመልክቶ በተካሄደ ፕሮግራም መካከል የተገለጡና አየር ኃይሉ የታጠቃቸው የጀገኑ ድንቅ መሳሪያዎች ዓለምን እያነጋገሩ ነው። በተለይም ሩሲያ ለኢትዮጵያ ከዓለም አስቀድማ የሰጠቻቸው 2 አጥቂዎችና አንድ ከዩናይትድ አረብ ኤሚሬት የመጣ ተዋጊ ከተደነቁት አዳዲስ ትጥቆች ዋነኞቹ ናቸው። የአየር ትርኢቱ ደግሞ በተለየ ሁኔታ የአንድን ተቋም ዕድሜ ከመቁጠር ባለፈ የኢትዮጵያን አዲስ ወታደራዊ ስትራቴጂ ለዓለም ያስተዋወቀበት ታሪካዊ ክስተት ሆኖ ተመዝግቧል። ሁነቱ ተራ የሰማይ ላይ ትርኢት ሳይሆን ኢትዮጵያ ከነበረችበት የባህላዊ ቀጠናዊ ኃይልነት ተላቃ ወደ ዘመናዊ በዲጂታል መረጃ የተሳሰረና በቴክኖሎጂ የበለጸገ አየር ኃይል መሸጋገሯን በይፋ ያወጀችበት መድረክ ነበር። ትርኢቱ የሀገሪቱን ሰፊ ድንበሮች በአስተማማኝ ሁኔታ ለመጠበቅና በቀይ ባህር ኮሪደር ላይ ያላትን ተጽዕኖ ለማረጋገጥ የታለመ ረቂቅ ወታደራዊ ዝግጅትን ለዓለም አሳይቷል። ይህ የማዘመን ዘመቻ ሰው አልባ አውሮፕላኖችን የላቀ የፓይለቶች ስልጠናንና እጅግ ዘመናዊ የጥቃት ሄሊኮፕተሮችን ማዕከል ያደረገ ሲሆን ይህም የኢትዮጵያ አየር ኃይልን እጅግ ትክክለኛ የሆኑ ጥቃቶችን መሰንዘር የሚችልና በማንኛውም ወቅታዊ የጂኦፖለቲካዊ ለውጥ ውስጥ አስተማማኝ ክትትልን የሚያደርግ ባለብዙ ዘርፍ አጥቂ ኃይል እንዲሆን አድርጎታል። ለመሆኑ አየር ኃይሉ በ90ኛ ዓመት ክብረ በዓሉ የገለጣቸው ምርጥ 3 አዳዲስ ትጥቆቹ የትኞቹ ናቸው? የኤሚሬትና ሩሲያ አየር ኃይሎች በትርኢቱ ላይ መገኘት ምን አንድምታ አለው? የዓለም ሚዲያዎች ስለ ትርኢቱ ምን አሉ? እነዚህን ጥያቄዎች ሰሞነኛ ጥንቅቅ አድርጎ ይመልስላቸዋል። እስከ መጨረሻው አብራችሁን ቆዩ። ታላቅ የምስራች ለቤት ፈላጊዎች! ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርበዋል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ ምንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። አየር ኃይሉ የገለጣቸው ምርጥ 3 አዳዲስ ትጥቆች የትኞቹ ናቸው? አየር ኃይሉ ለ90ኛ ዓመት ክብረ በዓሉ ያዘጋጃቸው ሁነቶች የፈረጠመ ክንዱን የዘመነ አቅሙን ለወዳጅ ለጠላት ከመግለጥ አልፎ የታጠቃቸውን አዳዲስ ትጥቆች ይፋ አድርጓል። ከነዚህ ትጥቆች መካከል ደግሞ ምርጥ 3ቱ መነጋገሪያ ሆነዋል። ምክንያቱም እነዚህ ምርጥ አጥቂዎች ከጥቂት አየር ኃይሎች ውጭ የሚገኙ አይደለም። ይባስኑ አንደኛው ከኢትዮጵያ ውጭ የታጠቀው አምራቿ ሀገር ብቻ ናት። ድንቆቹን 3ቶች በደረጃ እነሆ። አንደኛ፣ ኦሪዮን ኢ ከሩሲያ በቀጥታ ኢትዮጵያ የገባውና የጀገነው የውጊያ ድሮን። በጥቁር አንበሳ የአየር ትርኢት ላይ የኦሪዮን ኢ የውጊያ ድሮን ይፋ መደረግ ኢትዮጵያ በሰው አልባ አውሮፕላኖች ዘርፍ ያላትን የበላይነት ያሳየ ትልቅ እርምጃ ነው። ኢትዮጵያ ይህንን የሩሲያ ምርት የሆነ ቴክኖሎጂ የታጠቀችው የመጀመሪያዋ የውጭ ሀገር ከመሆኗን በላይ ድሮኑ ወታደራዊ አቅሟን ወደ ስልታዊ ደረጃ አሸጋግራለች። ኦሪዮን ኢ እስከ 1000 ኪሎ ግራም ክብደት የሚመዝን ሲሆን እስከ 250 ኪሎ ግራም የሚመዝን የጦር መሳሪያ አረር የመሸከም አቅምም አለው። ኦሪዮን ኢ ድሮን ልዩ የሚያደርገው ከ7500 ሜትር በላይ ከፍታ ላይ ሆኖ ለ24 ሰዓታትና ከዚያ በላይ በአየር ላይ የመቆየት አቅሙ ነው። ይህ ማለት ኢትዮጵያ በሰማይ ላይ የማያቋርጥ ንቁ አይን ታጥቃለች ማለት ነው። ለኢትዮጵያ የኦሪዮን ኢ ጠቀሜታ ከቀላል የስለላ ተግባር በላይ ነው። 4 የአየር ወደ ምድር ሚሳኤሎችን የመሸከም አቅም አለው። 4 ከአየር ወደ ምድር ሚሳኤሎችን የመሸከም አቅሙ የሰው ሕይወት ሳይገበር ተንቀሳቃሽ የሽብር ቡድኖችን
ወይም የድንበር ጥሰቶችን በከፍተኛ ጥንቃቄ ወይም ፕሪሲሽን ስትራይክ ለመምታት ያስችላል። ድሮኑ ከ250 እስከ 300 ኪሎ ሜትር የሚደርስ የክዋኔ ክልል ያለው ሲሆን በሬዲዮ ሪሌይ አማካኝነት ይህንን ርቀት የበለጠ ማራዘም ይቻላል። ይህም ከኤርትራ፣ ሱዳንና ሶማሊያ ጋር ያሉትን ተለዋዋጭ ድንበሮች በብቃት ለመቆጣጠር ያስችላል። ከዚህም በላይ ኢትዮጵያ ወደ ቴክኖሎጂ መር የመከላከያ ሞዴል እየተሸጋገረች መሆኑን ያሳያል። ድሮኑ ከፍተኛ ጥራት ያላቸው ኤሌክትሮ ኦፕቲካል እና ኢንፍራሬድ ሴንሰሮች ስለተካተቱለት እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ወሳኝ ሀገራዊ መሰረተ ልማቶችን በቀንና በሌሊት ለመጠበቅ ያስችላሉ። ይህም ማንኛውም ስጋት የሀገርን አፈር ሳይረግጥና ጉዳት ሳያደርስ በቴክኖሎጂ ታግዞ እንዲመክን ያደርጋል። በጠቅላላው ኢትዮጵያ የታጠቀችው ድሮን ብቻ ሳይሆን መከታ ነው ቢባል ማጋነን አይሆንም። ሁለተኛ ያክ 130 የላቀ የውጊያ ማሰልጠኛና ቀላል የጥቃት ጀት። በቢሾፍቱ ሰማይ ላይ የያክ 130 ወይም ያኮቭሌቭ ያክ 130 አውሮፕላን በኢትዮጵያ አየር ኃይል አርማ አሸብርቆ መታየቱ ተቋሙ ቀጣይነት ያለው የላቁ የውጊያ ፓይለቶችን ለማፍራት የያዘውን ራዕይ የሚያረጋግጥ ነው። በኔቶ የመጠሪያ ስም ሚተን ተብሎ የሚታወቀው ይህ ባለ 2 ሞተር ጀት ለሁለት ዋና ዋና ዓላማዎች ታስቦ የተሰራ ነው። አንደኛው ዓለም አቀፍ ደረጃውን የጠበቀ የፓይለቶች ማሰልጠኛ መሆን ሲሆን፣ ሁለተኛው ደግሞ ውጤታማ የጥቃት አውሮፕላን ሆኖ ማገልገል ነው። ያክ 130 በሰዓት 1060 ኪሎ ሜትር ፍጥነት የሚጓዝ ሲሆን 9 የጦር መሳሪያ መጫኛ ቦታዎች ወይም ሃርድ ፖይንትስ አሉት። እነዚህ ነጥቦች እስከ 3000 ኪሎ ግራም የሚመዝ ቦምብ፣ ሮኬትና ሚሳይል እንዲሸከም ያስችሉታል። ይህ አውሮፕላን ለኢትዮጵያ አየር ኃይል እጅግ አስፈላጊ የሆነው ፓይለቶች 4ኛና 5ኛ ትውልድ የጦር አውሮፕላኖችን ከመብረራቸው በፊት የሚያስፈልጋቸውን የቴክኖሎጂ ልምድ ስለሚሰጣቸው ነው። የአውሮፕላኑ የዲጂታል ግላስ ኮክፒት እና የፍላይ ባይ ዋየር ቁጥጥር ስርዓት ስላለው አዲሱ ትውልድ ፓይለቶች ከዘመናዊ የአየር ውጊያ ውስብስብነት ጋር እንዲላመዱ ያደርጋቸዋል። ከስልጠና ባለፈ ያክ 130 ለኢትዮጵያ በአነስተኛ ወጪ የሚንቀሳቀስ የጸረ ሽምቅ ውጊያ ፈጻሚ ነው። R73 የተባሉ በሙቀት አማካኝነት ኢላማን የሚለዩ ሚሳይሎችንና የተለያዩ ሮኬቶችን በመጠቀም ለምድር ጦር የቅርብ የአየር ድጋፍ መስጠት ይችላል። በኢትዮጵያ ተራራማ መልክዓ ምድር አጭርና ካልተስተካከሉ የአየር ማረፊያዎች የመነሳት ብቃቱ አየር ኃይሉ በማንኛውም የሀገሪቱ ክፍል ፈጣን ምላሽ የመስጠት አቅሙን አሳድጎለታል። ሶስተኛ AH-64 አፓቼ የጥቃት ሄሊኮፕተሮች ቁንጮ። በጥቁር አንበሳ ትርኢት ላይ ትልቅ ትኩረት ካገኙ ወታደራዊ አጥቂዎች መካከል አንዱና ዋነኛው AH-64 አፓቼ የጥቃት ሄሊኮፕተር ነው። ከተባበሩት አረብ ኤሚሬትስ ጋር በተደረገ ስልታዊ ትብብር ወደ አየር ኃይሉ የተቀላቀለው ይህ ሄሊኮፕተር በአፍሪካ ቀንድ የአየር ላይ ጥቃት ጥበብን ወደ ላቀ ደረጃ አሸጋግሮታል። አፓቼ በዓለም ላይ የአየር ላይ ታንክ በመባል የሚታወቅ ሲሆን M230 የተሰኘ ባለ 30 ሚሜ ሰንሰለታማ መድፍ ታጥቋል። ሃይድራ 7 ሮኬቶች እና ታዋቂውን ሄልፋየር ሚሳይልም የታጠቀ ነው። ለኢትዮጵያ አፓቼ ማለት ልዩ የታክቲክ ተለዋዋጭነት ማለት ነው። በተለይ እንደ ኢትዮጵያ ባሉ ተራራማና ወጣ ገባ አካባቢዎች በሚበዙበት ስፍራ ጀቶች በፍጥነት አልፈው ስለሚሄዱና በአንድ ቦታ ላይ ቆይተው ጥቃት ለመሰንዘር ስለሚቸገሩ አፓቼ ይህንን ክፍተት ይሞላዋል። አውሮፕላኑ ያለው የላቀ የኢላማ መፈለጊያ ስርዓትና የሌሊት ማያ ሴንሰሮች በጨለማ ውስጥ እንኳን ጠላትን አድኖ ለመምታት ያስችሉታል። የሄሊኮፕተር በጥቁር አንበሳ ትርኢት ላይ መታየቱ የኢትዮጵያ አየር ኃይል ወደ የተቀናጀ የጦርነት መርህ መሸጋገሩን ያሳያል። አፓቼ ከመሬት ጦርና ከድሮኖች ጋር በመረጃ ተሳስሮ በመስራት ለምድር ኃይሎች የማይበገር የአየር ከለላ ይሰጣል። ይህም የኢትዮጵያ ድንበር በማንኛውም ወገን በሚቃጣ ወታደራዊ ትንኮሳ እንዳይደፈር ዋስትና ይሆናል። በጠቅላላው አዳዲሶቹ ትጥቆች የአየር ኃይሉን አስደናቂ ብቃት የገለጡ ሆነዋል። የኤሚሬትስና ሩሲያ በትርኢቱ ላይ መገኘት በቀይ ባህርና አሰብ ጉዳይ ላይ ምን አንድምታ አለው?
በአየር ኃይሉ የጥቁር አንበሳ የአየር ትርኢት ላይ የተባበሩት አረብ ኤሚሬትስና የሩሲያ ፌዴሬሽን አየር ኃይሎች በቀዳሚነት መሳተፋቸው የኢትዮጵያን ባለብዙ አቅጣጫ የውጭ ጉዳይ ፖሊሲ ብርታት በግልጽ ያሳየ ነው። የኤሚሬትስ አልፉርሳን የኤሮባቲክ ቡድን በሰማይ ላይ የፈጠረው አስደናቂ ትርኢትና የኤሚሬትስ ድንቅ ጀቶችና ሄሊኮፕተሮች መገኘት በአቡዳቢና በአዲስ አበባ መካከል ያለውን ጥልቅ ስልታዊ ግንኙነት ያሳያል። ለተባበሩት አረብ ኤሚሬትስ ኢትዮጵያ የቀይ ባህር ስትራቴጂዋ ዋነኛ ምሰሶ ነች። ኤሚሬትስ በአፍሪካ ቀንድ ያላትን የኢንቨስትመንትና የመደብ ደህንነት ለማረጋገጥ ኢትዮጵያን እንዳስተማማኝ አጋር ትመለከታለች። ይህ አጋርነት ከወታደራዊ ድጋፍ ባለፈ ኢትዮጵያ የባህር በር ፍላጎቷን ለማሳካት በምትጥርበት በአሁን ጊዜ የኤሚሬትስን የሎጂስቲክስና የፋይናንስ አቅም መጠቀም እንደምትችል ፍንጭ የሚሰጥ ነው። የኤሚሬትስና የኢትዮጵያ ጥምረት በቀይ ባህርና በባብ ኤል ማንደብ አካባቢ ያለውን የኃይል ሚዛንም የሚቀይር ነው። በሌላ በኩል የሩሲያ ወታደራዊ መሳሪያዎችና ራሽያን ናይትስ የተሰኘው የጀት ትርኢት ቡድን መሳተፍ ኢትዮጵያ በምዕራባውያን ወታደራዊ ተጽዕኖ ስር ብቻ ላለመውደቅ የምታደርገውን ጥረት ያሳያል። ሩሲያ ኢትዮጵያን በአፍሪካ የጸጥታ መዋቅር ውስጥ እንደ ዋና መግቢያዋና የቆየ ወዳጇ አድርጋ ትመለከታታለች። ይህ አዲሱ የቀይ ባህር አጋርነት አውሮፕላን ከመሸጥ ባለፈ በዓለም አቀፍ ፖለቲካ ውስጥ የምዕራባውያንን ብቸኛ የበላይነት የሚገዳደር አማራጭ ኃይል ለመፍጠር የታለመ ነው። የአየር ትርኢቱ ኢትዮጵያ የሩሲያን ቴክኖሎጂና የኤሚሬትስን ካፒታል በማጣመር የራሷን ነጻነት የጠበቀና በቀጠናው የበላይነት ያለው ወታደራዊ ኃይል መገንባቷን መስክሯል። ይህ ስብስብ አፍሪካ ቀንድ የአካባቢያዊ ግጭቶች መድረክ ብቻ ሳትሆን የታላላቅ ሀገራት ስትራቴጂካዊ ፍላጎት መገኛ መሆኗንም ያረጋገጠ ነው። የዓለም ሚዲያዎች ምን አሉ? የጥቁር አንበሳው ድምፅና የቀጠናው ምላሽ። የዓለም አቀፍ መገናኛ ብዙሃን ለጥቁር አንበሳ የአየር ትርኢት የሰጡት ምላሽ በአድናቆትና በስልታዊ ስጋት የተሞላ ነው። እንደ ሮይተርስ፣ አሶሺየትድ ፕሬስ እና አልጀዚራ ያሉ ታዋቂ የዜና ወኪሎች ክስተቱን ኢትዮጵያ እንደ ዘመናዊ ወታደራዊ ኃይል ብቅ ያለችበት የታላቅነት አዋጅ ወይም ካሚንግ አውት ፓርቲ በማለት ገልጸውታል። በተለይ ከኤሚሬትስ፣ ሞሮኮ፣ ቼክ ሪፐብሊክ እና ሩሲያ የተውጣጡ እንግዶች መገኘታቸው አዲስ አበባ የዲፕሎማሲ ማዕከል መሆኗን የሚያሳይ ነውም ብለዋል። የአቪዬሽንና ወታደራዊ ጉዳዮች ላይ የሚያተኩሩ መጽሔቶች ኢትዮጵያ እንደ ኦሪዮን ኢ እና ያ-130 ያሉ ቴክኖሎጂዎችን በአጭር ጊዜ ውስጥ መታጠቋንም አድንቀዋል። ኢትዮጵያ በአፍሪካ የአውታረ መረብ ውጊያ ወይም ኔትወርክ ሴንትሪክ ዋርፌር ስርዓትን በከፍተኛ ደረጃ በመተግበሯ ፈርቀዳጅ ወይም ፓዮኔር በሚል ተገልጻለች። ሆኖም ዘገባዎቹ የቀጠናውን ስጋትም ሳይጠቅሱ አላለፉም። የምዕራባውያን ተንታኞች እንደሚሉት የኢትዮጵያ ፈጣን ወታደራዊ ግንባታ በጎረቤት ሀገራት ዘንድ በተለይም በግብፅና በኤርትራ በጥንቃቄ እየታየ ነው። አንዳንዶች ይህንን የአየር ትርኢት እንደ ስልታዊ መልእክት ወይም ስትራቴጂክ ሲግናሊንግ ወስደውታል። የታጠቁ ድሮኖችና አፓቼ ሄሊኮፕተሮች መታየት ከታላቁ የህዳሴ ግድብ ደህንነትና ኢትዮጵያ በቀጥታ የባህር በር ለማግኘት ካላት ፍላጎት ጋር ተያይዞ የሚሰጥ ማስጠንቀቂያ ሊሆን እንደሚችል ተንትነዋል። ምንም እንኳን እነዚህ ስጋቶች ቢኖሩም አጠቃላይ የዓለም ሚዲያ ትረካ ግን የኢትዮጵያ አየር ኃይል ከ20ኛው ክፍለ ዘመን ልማዳዊ አሰራር ወጥቶ በ21ኛው ክፍለ ዘመን በአፍሪካ ቀንድ ሰማዩን በብቃት የሚገዛ የላቀ ተቋም መሆኑን የሚያረጋግጥ ነው። አየር ኃይሉ የገለጠው ተስፋና የወደፊት ግስጋሴ። በአጠቃላይ የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልና የጥቁር አንበሳ የአየር ትርኢት ሀገሪቱ በወታደራዊና በቴክኖሎጂ ዘርፍ የደረሰችበትን ከፍተኛ ደረጃ ያሳየ ነው። ይህ ለውጥ ለኢትዮጵያ ብሔራዊ ኩራት ብቻ ሳይሆን ለቀጠናው ሰላምና መረጋጋት የራሱ የሆነ ሚና አለው። ኢትዮጵያ ዘመናዊ የጦር መሳሪያዎችን በመታጠቅ ብቻ ሳይሆን እነዚህን መሳሪያዎች የሚዘውሩ በቴክኖሎጂ የሰለጠኑ ፓይለቶችንና ባለሙያዎችን በማፍራት ረገድ የሄደችበት ርቀት የሚደነቅ ነው። የጥቁር አንበሳው ድምፅ በቢሾፍቱ ሰማይ ላይ ሲያስተጋባ መልእክቱ ግልጽ ነበር። ኢትዮጵያ የራሷን ድንበር የማስከበር ጥቅሞቿን የማስጠበቅና በአፍሪካ ቀንድ የሚኖራትን ዲፕሎማሲያዊና ወታደራዊ የበላይነት የማረጋገጥ ሙሉ አቅም አላት የሚል። ይህ አዲስ ዘመን ኢትዮጵያን በዓለም አቀፍ ደረጃ እንደ ትልቅ ኃይል የሚያስቆጥራት ሲሆን የአንበሳው ክንፎች ወደፊትም ሀገሪቱን ወደ ላቀ ከፍታ እንደሚያደርሷት ጥርጥር የለውም።
የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር